አደራ ድራማ ክፍል 79 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር አይረሳ። በባለፈው ክፍል እንዳየነውና እንደተመለከትነው እንግዲህ መጨረሻ አካባቢ ላይ በኃይሉ የላከው ሰው ወደ እነ ሰላም ቤት በሩን በኃይል አንኳኩቶ እንግዲህ ክፈቱልኝም ሲል ነበረ። ብሌን እንግዲህ ትክዝ ብላ በረንዳ ላይ ቁጭ ባለችበት ታይም የበሩ ጩኸት በተደጋጋሚ እንግዲህ ሲንኳኳ በሩን ለመክፈት ወደ በሩ አመራች። በሩንም ስትከፍት አይታ የማታውቀው ሰውና በጣም የሚያስፈራና የሚያስደነግጥ እንዲሁም ወንጀለኛ የወንጀል ስራ ያለበት ሰው የሚመስል ትመለከታለች። ተኮሳተረችበት። ምን ፈልገህ ነው? ማነህ ካለችው ሰላምን ፈልጌ ነው በማለትም ነበር ምላሽ የሰጣት። ሰላምን የፈለግካት ለምንድን ነው? ማነህ አንተ ብላ ብሌን በተደጋጋሚ ጥያቄ ጠየቀችው። እባክሽን ዞር በይልኝ፣ ሰላምን ፈልጌ ነው፣ ሰላምን ጥሪልኝ እያለ ለረጅም ሰዓት እንግዲህ ሲጨቃጨቁ ነበረ። ብሌን እንግዳውማ ማንነትህን ማን እንደሆንክ ሳትናገር ልትገባ አትችልም በማለትም ነበር መልስ የሰጠችው። እባክሽ እያለ በጣም የሚያስጸይፍና የሚደብሩ ቃላቶችን እየተናገራትና እየመለሰላትም ነበር። እሷም እንግዲህ ወደ ጎን በኩል ሁን እሺ፣ ሰላምን እጠራልሃለሁ በማለት በሩን የከፈተችለት መስሎት እንግዲህ በሩን እጁን በሩ ላይ እንዳስደገፈ ከነ እጁ ነበረ ቅጥቅጥ አርጋ በሩን የዘጋችበት። እጅጉን በጣም ተናደደ፣ በጣምም ታመመ። እናም እንግዲህ አይጮህ ነገር ሆነበት። ብቻ ህመሙን ወደ ውስጥ እምቅ አርጎ ይዞ በኃይሉ እንግዲህ ካሁን ታስገባዋለች እያለ አጮልቆ እየተመለከተ በነበረበት ታይም ጠርቅም አርጋ በሩን ስትዘጋበት እሱም እንግዲህ የተቀጠቀጠውን እጁን በአንድ እጁ ጭብጥ አርጎ ይዞ በጣም ህመሙን እንግዲህ ለመቋቋም ሞክሯል። እናም እንግዲህ ለምንድን ነው ያላስገባችህ? ምን አደረገችህ? ምን ብላህ ነው? በማለትም በኃይሉ ጠጋ ብሎ ሲጠይቀው ምንም ችግር የለም እንኳንም አወቅኩኝ እንጂ ቤቱን እኔማ መግባት እንዳለብኝ እገባለሁኝ። በሩ እኮ ተዘግቶብሃል፣ እንዴት ነው የምትገባው? በኃይሉ እንግዲህ ይህ እንግዳው ሰውዬ ወደነ ሰላም ቤት ገብቶ ቶሎ ስራውን እንዲጀምር እጅጉን በጣም ተጣድፏል። ምንም ችግር የለም አታስብ በማለት እኔ እንዴት መግባት እንዳለብኝ አሳይሃለሁ ብሎ እንግዲህ በሩን በሽቦ ነገር ነበረ ከፍቶት የገባው። ከገባ በኋላም እንግዲህ የመኖሪያ ቤታቸውን በኃይል ማንኳኳት ጀመረ። ከዛ በፊት ግን ብሌን በላዩ ላይ በሩን ዘግታ ወደ እነ ሰላምዬ ጋር ስትሄድ ሰላምዬና ሳሚ ቁጭ ብለው እያደረክ ያለው ነገር ግን ልክ ነው፣ ትክክል ነው ወይ እያለች ስትናገረውም ነበረ። አንተ ብሌንን የራስኪ ማድረግ ትፈልጋለህ፣ ግን ተሳስተሃል በጣም። ይችን ልጄን እንድታወዛግቧት አልፈልግም። ምንም ቢሆን ምንም ግን ዳግምን የምትረሳ ሰው አይደለችም ብሌን በማለትም ሰላም እንግዲህ ልጄን አደራ፣ ልጄ እንግዲህ ወይ ካንተ ወይ ከሱ እያለች በመሀል እንድትሰቃይና እንድትታመም አልፈልግም እያለች ሰላም እና ሳሚ እያወሩ በነበሩበት ሰዓት ነበረ ብሌን ወደ ቤት የተከሰተችው። ከዛም እንግዲህ ብሌን ፊቷ ልክ አልነበረም። ምን ሆነሽ ነው በማለትም ጠየቋት። ምንም አልሆንኩኝም አለች። እንዴ ፊትሽ እኮ ልክ አይደለም፣ እንዴት ነው ምንም አልሆንኩኝም ማለት በማለት ሳሚና ሰላም ተራ በተራ ጠየቋት። በመቀጠል በሩ በኃይል ተንኳኳ። በሩ ሲንኳኳ ግቡ፣ ማን ነው? ክፍት ነውም ተባሉ። በሩን ከፍቶ ሲገባ እንግዲህ በጣም በሚገርም ሁኔታ ያ እላው ላይ የዘጋችበት ሰውዬ ነው። እናም እንግዲህ ብሌን በጣም ደነገጠች። እንዴት ገባ? ይሄ ሰውዬ እኮ ወንጀለኛ ፊት የያዘ ነው የሚመስለው። በሩን ዘግቼበታለሁ፣ እንዴት ሊገባ ቻለ? በማለት ከራሷ ጋር እንግዲህ በጥያቄ መከራከር ጀመረች። ከገባ በኋላ ሰላም ጋር ተፋጠጡ። እጅጉን በጣም ልብና የሩህሩህ ስሜት እንዲሰማት አድርጎ አንጀቷን እየበላ አክስቴ ሰላም ማለት አንቺ ነሽ እያለ በጣም ዘመዴን አፈቀው ያክል ስሜትን እያሳየ ሲጠራትም ነበረ። ሰላም ማለት እኔ ግን እኔ አክስት አይደለሁም፣ አክስት የሚባል ነገር እኔ ጋ የለም
በማለትም እንግዲህ ሰላምዬ ምን ላይ ሰጠች። ሰላምዬ ይሆናልና አንድ ቀን ይሳካል ብላ ያልጠበቀችው ጭራሽ ያላሰበችው ነገር ነው የተከሰተባት። እናም በኃይሉና ሰላም የሚያውቁት ሚስጥር ነበርና እንግዲህ ከባህሉ ጋር የተመካከሩትን ምክክር ሰላምን እንድታስታውሳት አድርግ ብሎ አንድ ባንድ እንግዲህ ለወንጀለኛው ለገዳዩ ሰው ይነግረዋል ማለት ነው በኃይሉ። እናም እንግዲህ አንድ ባንድ ይነግራታል። ሰላም ከዚህ በፊት እንግዲህ ልትፈልጋቸው እንደሄደችና እንዳጣቻቸው ያንን ሁሉ ሲነግራት ማመን አቅቶኛል ብላ ሰላምዬ እጅጉን በጣም አዝና እንግዲህ አንተ ማለት የበኃይሉ ልጅ ነህ እያለች በሚገርም ሁኔታ ልቧ በጣም አዝኖ እንግዲህ የበኃይሉ ልጅ መጣልኝ ብላ በደስታ ተቀብሏለች። በጸጸትም ይህን ያህል ጊዜ እኛ እያለን እንደሌለን አድርገህ ብቻህን ስትኖር ብላ በጣም አዝናለች። እናም እሱም ማስመሰሉን ተክኖበት እንግዲህ ሰላም እንድታምን አድርጓል ማለት ነው። ሌላው ቃልና ገነት ተፋጠዋል። እቃ ጠቢ በማለት እንግዲህ ገነት ቃልን ስነ ስርዓት ለማስያዝ እና ለማስተማር እንግዲህ እየሞከረች ነው። ነገር ግን ቃል በጣም የዋዛ አይደለችም እና ምንም እንኳን የምትባለውን ነገር እየሰማች አይደለም። ነገር ግን መጠጊያ መሄጃ ስለሌላት በግድ እንግዲህ የገነትን ኑሮ ተመሳስላ መቀበል ቢከብዳትም እንግዲህ እዛ ቤት መኖር እንጀምራለች። እቃ ጠቢ፣ እንደዛ አርጊ፣ በዛ ውጪ፣ በዛ ውረጅ እያለች ገነት ቃልን እንግዲህ ልትቀይራት እየሞከረች ነው። ነገር ግን ቃል እንዲህ የዋዛ የምትቀየር አይደለችም። ቃልም እንግዲህ ያሰበችው ህልሟ እስኪሳካላት ድረስ ብቻ ነው የምትጠብቀው። እናም እንግዲህ በጣም በሚገርም ሁኔታ ገነትና ቃል አንድ ቤት ውስጥ እንግዲህ በጣም አጸያፊ የሆኑ ቃላቶችንም አውታ እየሰደበቻት ገነትን እጅጉን በጣም እየተናደደችባት እዛው ቤት ውስጥ እንግዲህ ከገነት ጋር ኑሮዋን ቀጥላለች። ሳሚና ብሌን ስለ አዲሱ እንግዳ የበኃይሉ ልጅ ነኝ ብሎ ስለገባው ሰው ጭራሽ ሊያምኑት አልቻሉም። ሳሚ ይሄን ሰው የት እንደሆነ አውቀዋለሁ፣ የት ቦታ እንደሆነ እንደማውቀው ለእኔ አዲስ አይደለም ብሎ መጠራጠሩን ጀምረዋል። ብሌንም አላመንኩትም፣ ይህ ሰው የበኃይሉ ሰው ሊሆንም ይችላል በማለትም እንግዲህ ሁሉም ግምት አስተያየታቸውን እንግዲህ እያቀረቡ ይገኛል። ሰላምዬ ብቻ በነገራት እንግዲህ የማስመሰል ውሸት ተክኖ እውነት አድርጋ እንግዲህ ተቀብለዋለች። እናም ከአባቱም ጋር እንደምታገናኘውና እሱም እንግዲህ አባቴ ለምንድን ነው የማይወደኝ ለምንድን ነው የሚጠላኝ እያለ ብዙ ነገር እንግዲህ ለሰላም ሲናገርም ሲጠይቅም ነበረ። አባትህም አለ አገናኝሃለሁ እያለች እንግዲህ እኔ እንኳንም አገኘሁሽ ስላገኘሁሽ በጣም ደስ ብሎኛል፣ ነገር ግን ሆቴል ነው ማርፈው በማለትም ድጋሚ አንጀቷን ሊበላትም ተነስቷል። የማይታሰብ ነገር ነው እኔ እያለሁ ሆቴል በማለትም ሰላም እንኳንም መጣልኝ እንጂ ቤቴ ቤትክ ነው ብላ እንግዲህ በደስታ ተቀብሏለች። በጣም ያሳዝናል። ነገር ግን ህይወቷን ሊቀጥፋት እንደመጣ አላወቀችም። በጣም ያሳዝናል። የበኃይሉ ስራ የበኃይሉ ጭካኔ በጣም ከባድ ነው እና በሚገርም ሁኔታ እንግዲህ ሳሚና ብሌን መመካከር ጀምረዋል። ይህ ሰው መጸናት አለበት። ይኸውልህ በኃይሉ ለአንተ ተኝቶ አያድርም። አንተን በጣም ማጥቃት ይፈልጋል። ስለዚህ ራስን ጠብቅ አለችው። አንቺም ራስሽን ጠብቂ፣ አንቺን ለማዳን ስል እኔም እንግዲህ የግድ መጠንቀቅና ራሴን መጠበቅ አለብኝ በማለትም ሳሚ ብሌንና ሳሚ እንግዲህ ይህ ሰው በኃይሉ የላከው ሰውም ሊሆን ይችላል፣ ልንጠነቀቅ ይገባል በማለትም ጉዳዩንም አጣራለሁ በቅርብ ደርስበታለሁ ብሏል ሳሚ። ሳሚም ራስሽን ጠብቂ ብሌንም እንግዲህ ራስን ጠብቅ ሳሚ በማለት እንግዲህ ለመኖር አንድ ላይ ወስነዋል ማለት ነው። በጣም ነው የሚያሳዝነው። ሌላው እንግዲህ በኃይሉ በባለፈው ክፍል የገነት ጎረቤት እንግዲህ ፀሐይ ልተኩስበት ብላ ተኩሳ ማስፈራርታው ሽጉጡንም ቀምታ ነበር ከቤታቸው ያባረሩት። ዛሬ እንግዲህ መንገድ ላይ አግኝቷት ሲከታተላትም
እሱ አላየችውም ነበረ። እሱ እንግዲህ በኃይሉ እንግዲህ ፀሐይን አፍና አፍንጫዋን አፍኖ እያሰቃያት ይገኛል ማለት ነው። በጣም ነው የሚያሳዝነው። ሌላው እንግዲህ ያ እንግዲህ ነፍሰ ገዳይ ግደል ተብሎ የተላከው ሰው እንግዲህ ወደ ኪችን አምርቷል። ቢላዋውን እንግዲህ በእጁ ይዞ ብሌንን አይኗን እያየ በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ስራውን ለመጀመር ወደ ኪችን እንግዲህ አምርቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሳሚ ይከታተለው ይሆን? ሳሚ ያድናት ይሆን ብሌንን? ቢላ ይዞ እንግዲህ ወደ ብሌን አምርቷል ማለት ነው። ሰላምዬ የወንድሜ ልጅ ብላ እንግዲህ ተቀብለዋለች። በጣም ያሳዝናል። ቀጣዩ ክፍል ምን ይሆን የሚለውን አብረን የምናይ ይሆናል። ባይ ባይ።